ልጆቻችን ኤቢሲዲ ከማስተማራችን በፊት ማስተማር ያለብን 7 የህይወት ክህሎቶች አሉ። ብዙዎቻችን ልጆቻችን ትንሽ ከፍ ሲሉ 2 ዓመት 3 ዓመት ሲደርሱ ቶሎ የምናስተምረው ኤቢሲዲ ነው። ግን ከኤቢሲዲ በፊት ከፊደላት በፊት ወይም ከለሮችን በፊት ማስተማር ያለብን የህይወት ክህሎቶች አሉ። በተለይ እነዚህ 7ቱ የህይወት ክህሎቶች በጣም ወሳኝ ናቸው። ልጆቻችን ኬጂ ከማስጀመራችን በፊት ቀድመን ማወቅ ቀድመን ደግሞ ለነሱ ማሳወቅ ያለብን ነገር ነው። ታዲያ እነዚህ የህይወት ክህሎቶች የትኞቹ ናቸው? በዛሬ ቪዲዮ ሰፋ ዘርዘር አድርጌ ያቀርብላችኋለሁ። ቪዲዮውን እስከ መጨረሻ ይመልከቱ። ይህ ቪዲዮ ብዙ ሰው ጋር እንዲደርስ ከእናንተ የሚጠበቅ 3 ነገር አለ። አንደኛ ላይክ ማድረግ፣ ሁለተኛ ቪዲዮውን እስከ መጨረሻ መመልከት፣ ሶስተኛ ደግሞ ሐሳብ አስተያየት ካላችሁ ለእናንተ የሰራላችሁ መፍትሄ ካለ ከታች ኮሜንት ላይ ጻፉልን። ሌሎች ወላጆችም ከእናንተ ሊማሩበት ይችላሉ። ወደ ዋናው ርዕሳችን ከመግባታችን በፊት በእኔ በኩል አንድ ነገር ልንገራችሁ። ያው እንደምታውቁት እኔ ዶክተር ፋሲል በህፃናት ስፔሻሊስት ሐኪምነት በብሩክ ኪድስ የህፃናትና ታዳጊዎች ክሊኒክ ለ2 ዓመት እየሰራው እገኛለሁ። አሁን ደግሞ ለተጨማሪ ስልጠናና ኮንፈረንስ ወደ ውጭ ሀገር ስለማቀና ለተወሰነ ጊዜ ላኖር እችላለሁ። በእኔ ምትክ ከ7 ዓመት በላይ ልምድ ያላቸው የህፃናት ስፔሻሊስት ሐኪሞች 24 ሰዓት ስራ እየሰሩ ይገኛሉ። ለምሳሌ ዶክተር ክንዱ የህፃናት ስፔሻሊስት ሐኪም ከ7 ዓመት በላይ ልምድ ያለው ሐኪም ነው። ዶክተር ክንዱን ከሰኞ እስከ ቅዳሜ ሙሉ ቀን ያገኙታል። በክሊኒካችን የተሞላ ላቦራቶሪ እንዲሁም እጅግ ዘመናዊ የሚባለ የአልትራሳውንድ ማሽን ያለን ሲሆን ምርመራ ህክምና ከፈለጋችሁ ከታች ባሉት ስልኮች ደውላችሁ መምጣት ትችላላችሁ። አሁን ወደ ዋናው ርዕሳችን እንገባለን። ጤና ይስጥልን፣ ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ የህፃናትና ታዳጊዎች ክሊኒክ። በዛሬ ቪዲዮ ለልጆቻችን ማስተማር ያለብን የህይወት ክህሎቶችን በተለይ ኬጂ ከማስጀመራችን በፊት ኤቢሲዲም ከማስቆጠራችን በፊት ማስቀደም ያለብን ነገር አለ። አሁን ወላጆች ከፈረሱ ጋሪውን እያስቀደም እንገኛለን እና መቅደም ያለበት ፈረሱ ነው። ከዛ በኋላ ጋሪው ይከተላል። ኦርደሩ እንደዛ ነው። ስለዚህ ማስተማር ያለብን ነገር ሳናስተምር ወደ ኤቢሲዲ ከሄደ ወደ ከለራት ከሄደ ነገሮች ሊምታቱ ይችላሉ። ልጆቻችንም ባህሪያቸው ወደ 4 ዓመት 5 ዓመት 6 ዓመት ላይ ሊበላሽብን ይችላል። ስለዚህ ቀድመን መስራት ያለብን ነገር ቀድመን ቤት ውስጥ መስራት አለብን ማለት ነው። የመጀመሪያውና ቀላሉ ማድረግ ያለብን ነገር ልጆቻችን ትኩረት እንዲያዳብሩ መርዳት፣ አቴንሽን ኤንድ ኮንሰንትሬሽን። ይህ በጣም ቀላል ይመስላል፣ ግን ራሱን የቻለ ስኪል ነው ወይም ደግሞ የሚያዳብሩት ክህሎት ነው። ታዲያ ይህንን የአቴንሽን እና ኮንሰንትሬሽን ለማዳበር ምን ማድረግ አለብን? አንደኛውና ቀላሉ ዘዴ ለልጆች ትኩረትን የሚሰጡ ጨዋታዎችን አብሮ ቁጭ ብሎ ማጫወት። ለምሳሌ በቀላሉ ትንንሽ ነገሮችን እያነሱ ነገሮች ውስጥ መክተት። ለምሳሌ ባቄላ እያነሱ ሃይላንድ ውስጥ መክተት ሊሆን ይችላል፣ ወይም ምስር እያነሱ ሃይላንድ ውስጥ መክተት ሊሆን ይችላል። አቴንሽን የሚፈታተሩ ወይም ደግሞ አቴንሽን በደንብ የሚፈልጉ ነገሮችን ማጫወት። ሁለተኛው ነገር ደግሞ በተቻለ መጠን ረጋ ያለ ኢንቫይሮንመንትን መፍጠር። ለምሳሌ ቲቪም ሬዲዮም ሁሉ የምታንጫጩባቸው ከሆነ ዲስትራክትድ ይሆናሉ። ያ ማለት ለአንድ ነገር ትኩረት መስጠትን አይችሉም። ስለዚህ ካልም የሆነ ኢንቫይሮንመንት መፍጠር፣ ብዙ መጫወቻዎችን አለመስጠት፣ አንድ መጫወቻ ለአንድ ቀን መመደብ፣ በዛ መጫወቻ ብዙ አይነት ስታይሎችን በመጠቀም እንዲጫወት ማድረግ፣ የሚገጣጠመው ከሆነ በብዙ አይነት ቅርጾች እንዲገጣጠመው መርዳት። በአንድ ጊዜ ግን ብዙ መጫወቻ ፍሰስ የምናደርግላቸው ከሆነ አቴንሽን አይሰጡ ወይም ደግሞ አቴንሽናቸው ብትንትን ይሉና ዝብርቅርቅ ያለ ስሜት ይሰማቸዋል። አንዳንዴም ሊከፋቸው ይችላል። ስለዚህ ውስን የሆነ መጫወቻ፣ በጣም ትንሽ የሆነ መጫወቻ ማድረግ። ለምሳሌ ይህን ቪዲዮ ተመልከቱት። እንደነዚህ አይነት ቀላል የሚባሉ ለእኛ በጣም ቀላል ይመስሉ እነሱ ግን በደንብ ትኩረት የሚያለማምዱ ጨዋታዎች አሉና እነዛን ማጫወት ያስፈልጋል። ሌላው ደግሞ ስዕሎችን እያሳያችሁ ትኩረት እንዲሰጡ መርዳታል። እየጠቆማችሁ ስለዛ ስዕል እያወራችሁላችሁ ስለዛ ነገር አቴንቲቭ እንዲሆኑ ትኩረት እንዲሰጡ ማድረግ ይኖርባቸዋል። ይህ ከመማር በፊት ማድረግ ያለብን ቤዚክ ስኪል ነው። ወይም ይሄ ከፕሪ ለርኒንግ ያማት ከኬጂ በፊት ማወቅ ያለባችሁ ህጻናት ኮንሰንትሬሽን እና አቴንሽን ነው። ይህ ቪዥዋል አቴንሽን ሊሆን ይችላል፣ እንዲሁም ሜንታል አቴንሽን ሊሆን ይችላል። ማየት ብቻም አይደለም፣ በተጨማሪ ደግሞ ስለዛ ነገር በደንብ ማሰብ። ይህን ስታደርጉ የልጆቻችሁን አይምሮ እየሰራችሁ ነው ማለት ነው። ሁለተኛ ከኤቢሲዲ እና ከከለሮች በፊት ማስተማር ያለባችሁ ነገር ከሰው ጋር መግባባትን ማስለመድ አለባችሁ። ከሰው ጋር እንዴት ነው የሚግባቡት? 2 አይነት መንገድ አለ። አንደኛው ቨርባል ነው፣ ሁለተኛው ነን ቨርባል። ያ ማለት በቃላትም ያለ ቃላትም። ለምሳሌ በቃላት ሲሆን ፊደላትን በማስተማር ሊሆን ይችላል፣ ወይም ደግሞ ብዙ በማውራት ፊደላትና ቋንቋ እንዲለምድ ማድረግ ነው። ያን ስታደርጉ የቋንቋ ብቃታቸውን በቃላት እንዲገልጹ ይረዳቸዋል። በሌላው በኩል ደግሞ በምልክት መግለጽ ሊሆን ይችላል። ለምሳሌ ቻው ቻው፣ ባይ ባይ፣ ና የሚሉትን ምልክቶች በደንብ ማስተማር ሊሆን ይችላል። ወይም ደግሞ አንዳንዴ በአይናቸውም እኮ ይጠይቃሉ ህጻናት ቃላትን ባያወጡ። ለምሳሌ የሚፈልጉት ነገር ካለ የሚፈልጉት ነገር እያዩ እናንተን እያዩ እያሉ መጠቆም እንዲችሉ። ያን ስታደርጉ ልጆቻችሁ በጀስቸር ወይም በምልክት መግባባት ቻሉ ማለት ነው። ያን ለማድረግ ደግሞ እኛው ራሳችን እየጠቆምን እያሳየን ያን ነገር እነሱ እንዲለምዱት ማድረግ አለበት። ስለዚህ ሁለተኛው የተግባቦት ብቃታቸውን በቋንቋም ያለ ቋንቋም በንግግርም ያለ ንግግርም እንዲግባቡን ማድረግ አለብን። ይህን በተመለከተ ከዚህ በፊት አንድ ሌላ ቪዲዮ ሰርችላችኋለሁ። ልጆቻችን የተግባቦት ብቃት እንዴት እንጨምራለን የሚለውን ወደኋላ መለስ ብላችሁ እንድታዩ ተጋብዛችኋለሁ። ይህን ቪዲዮ ለማየት ከታች ያለን ፕሮፋይል ምስል ተጫኑ። ከዛ በመቀጠል ቪዲዮስ የሚለው ውስጥ ተገባላችሁ። ከዚህ በፊት የተሰሩ ከ300 በላይ ቪዲዮዎች አሉ። ከነዛ ውስጥ የቋንቋ የንግግር ክህሎትን ለመጨመር የሚረዱ 10 ዘዴዎች የሚል አለ። እሱ ቪዲዮ እንድታዩ ጋብዛችኋለሁ። ሶስተኛ ከኤቢሲዲ በፊት ማስተማር ያለብን ነገር ደግሞ ሴፍቲ ሩልስ
ያ ማለት የሚጎዳቸውን ነገር እንዲያውቁ፣ የማይጎዳቸው ነገር እንዲለዩ፣ እሳትና ውሃውን ሞቃትና በራዱን እንዲያውቁ መርዳት አለባችሁ። ይህንን ኤክስፒሪየንስ እንዲኖራቸው። ለምሳሌ ለብ ያለ ውሃና ቀዝቃዛ ውሃን ኤክስፖዠር ያስፈልጋቸዋል። እጃቸውን እየነኩ የሚያቃጥል ነገር ሲሆን እንዲየነካችሁ እፉ እያላችሁ ዴንጀር እንዲለዩ፣ መውደቅ ምን እንደሆነ፣ ከመውደቅ በኋላ መጎዳት እንዳለ እንዲያውቁ መሆን አለበት። ይህንን አንዳንድ ጊዜ በራሳቸው ይመሩታል። አደጋ ያለውን የሌለውን እኛ ሳናስተምራቸው በራሳቸው ሊያውቁት ይችላሉ። ስለዚህ ያንን ጠንቃቃ እንዲሆኑ በራሳቸው ሊያውቁ ይችላሉ። የማያውቁ ከሆነ ግን የኛም ኢንተርቬንሽን ወሳኝ ነው የሚሆነው። ከዚህ በተጨማሪ ደግሞ ጥንቃቄዎች ማድረግ ከኛ በኩል ለምሳሌ ሶኬቶችን ክፍት አለመተው፣ ሄደው ነገሮችን ብረቶችን ሶኬት ውስጥ በመክተት ኤሌክትሪክ ሾክ ሊያጋጥማቸው ይችላል፣ ኤሌክትሪክ ይዛቸው ይችላል። ስለዚህ እነዚህ ነገሮች መሸፈን ሊሆን ይችላል። ቀላል የሆኑት ደግሞ ኤክስፒሪየንስ እያደረጉ እንዲለምዱት ከዛ ራሳቸውን አቮይድ እንዲያደርጉ ማሳየት ይኖርባቸዋል ማለት ነው። አራተኛው የህይወት ክህሎት ደግሞ ከዚህ በፊት የነገርኳችሁ ኢሞሽናል ኢንቴሊጀንስ። ይህ በተደጋጋሚ ብዙ ጊዜ ነግሬያችኋለሁ፣ የስሜት ብስለት ይባላል። ይህንን ህፃናት ማዳበር አለባቸው። ስለዚህ ይህን ለማድረግ ምን ታደርጋላችሁ? አንደኛ በቂ ፍቅር፣ በቂ ጊዜ መስጠት፣ ሁለተኛ በቂ ጨዋታ አብሮ ማጫወት። ከዛ በተጨማሪ ደግሞ ነገሮችን ዲሌይንግ ግራቲፊኬሽን የሚባል ነገር አለ። ነገሮችን ለበጎ ነገር ማሳለፍ ወይም ትዕግስት እንዲኖራቸው ማስጠበቅ። ለምሳሌ የሆነ ኬክ ታስቀምጡና ወይም ደግሞ የሆነ ጣፋጭ ነገር አስቀምጣችሁ ይህንን የምናደርገው ይህን ካደረግን በኋላ ነው። ያ ማለት ፍላጎታቸውን ትንሽ ማዘግየት መልመድ አለባቸው። ስሜታቸውን ለመቆጣጠር ያንን ማስተማር አለባችሁ። ከዛ በተጨማሪ ደግሞ በቂ ጊዜ የምንሰጣቸው ከሆነ፣ በቂ ፍቅር የምንሰጣቸው ከሆነ ኢሞሽናሊ የተረጋጉ፣ ስሜታቸው የተረጋጋ ይሆናል። ያን ለማድረግ ከዚህ በፊት አሁን የሰራሁላችሁ ቪዲዮ አለ፣ እሱ መለስ ብላችሁ ብታዩ ትጋብዛችኋለሁ። አምስተኛው የህይወት ክህሎት ደግሞ ትዕዛዝ መቀበል። አሁን ያሉ ህፃናት በጣም የሚያስቸግሩን ትዕዛዝ ባለመቀበል አይደለም? አዎ፣ ትዕዛዝ ለመቀበል ህፃናት መጀመሪያ ከኛ ጋር በቂ የሆነ ቦንድ ያስፈልጋቸዋል። በቂ የሆነ ፍቅር፣ በቂ የሆነ ጊዜ ያስፈልጋቸዋል። ያን ሳንደረግ ተነስተን ይሄን ናርግ ብንል ያ አይሳካም። ስለዚህ ቦንዱን ለመመስረት በጨዋታ ውስጥ አድርጎት። ለምሳሌ አንድ ኳስ ከወረወራችሁ በኋላ ለእኔም ወርውርልኝ፣ ላከው፣ ወደዚህ አምጣው የሚሉ ቀላል ነገሮችን ለማድረግ በጨዋታዎች ውስጥ አስለምዷቸው። ስለዚህ ትዕዛዝ መቀበልን በጨዋታ ውስጥ አስለምዷቸው። ትዕዛዝ መቀበል በነገራችን ላይ ከአንድ ዓመት ጀምሮ ይችላሉ። አንድ ዓመት ላይ አንድ ስቴፕ ያለውን ኮማንድ ይቀበላሉ። ለምሳሌ ና፣ ስጠኝ፣ ተይ የሚሉ ቀላል ትዕዛዞችን። 2 ዓመት ላይ ደግሞ 2 ስቴፕ ያለው ኮማንድ፣ ለምሳሌ እዛ ክፍል ሄደሽ አማምጪ፣ እዛ ክፍል እንደዚህ ሄደ ይሄን አምጣ የሚል 2 ስቴፕ ያለው ኮማንድ 2 ዓመት ላይ ይለምዳሉ። 3 ዓመት ላይ ደግሞ 3 ስቴፕ ያለ ወይም ውስብስብ የሆነ ትዕዛዞችን መቀበል ይችላሉ። ያን ለማድረግ ደግሞ ቲቪ፣ ሞባይል አጥፍተን ከኛ ጋር መዋል አለባቸው ማለት ነው። ስለዚህ ልጆቻችን በቂ ጊዜ መስጠት ከኛ ወላጆች ይጠበቃል። 6ኛው የህይወት ክህሎት ደግሞ ራሳቸው የሚረዱበት በጣም ወሳኝ የሚባሉ ክህሎቶችን፣ ለምሳሌ በራስ መብላት፣ በራስ መጠጣት፣ ኩባያ ይዞ መጠጣት፣ በራሳቸው ማንኪያ ይዘው ራሳቸው ማጉረስ። ይህ ከ1 ዓመት ጀምሮ የምናስለምዳቸው ነገር ነው። ፖፖ መጠቀም፣ ከፍ ሲሉ ደግሞ 3 ዓመት 4 ዓመት ደግሞ ራሳቸውን በሶፍት አድርገው መነሳት። ከዚህ በተጨማሪ ደግሞ እጅን በትክክል ማጠብ፣ በሳሙና መታጠብ። ከፍ ሲሉ ደግሞ 4 ዓመት ላይ ልብሶቻቸውን ማጣጠፍ። ይህን ሁሉ ስታደርጉ አንደኛ በራሳቸው ኮንፊደንሳቸው እየጨመረ ይሄዳል። ሁለተኛ ሁልጊዜ እናንተ ላይ ዲፔንደንት እንዳይሆኑ ታደርጓቸዋላችሁ። ትምህርት ቤት ሲገቡ ያለምንም ረዳት ያለምንም ሞግዚት እነዚህ ነገሮች በሙሉ በራሳቸው መፈጸም ይጀምራሉ። በነገራችን ላይ አሁን ያሉ ወላጆች የምንሳሳተው ነገር ምንድን ነው? ለልጆቻችን ፍቅር የሰጠን መስሎን ሁሉንም ነገር እናደርግላቸዋለን። ያን ስናደርግ ደግሞ የእነሱን ኮንፊደንስ እናሳጣና የእኛን ኮንፊደንስ ነው ቢውልድ የምናደርገው። ስለዚህ ልጆቻችን ማድረግ ያለብን ነገር በራሳቸው እንዲታግሉ መፍቀር ይኖርብናል ማለት ነው። 7ኛውና የመጨረሻው ደግሞ በነገሮች ወድቀው እንዲማሩ ስትረግል እንዲያደርጉ ፍቀዱላቸው። እኛ ኢንተርቪን የምናደርጋቸው ነገሮች ለእነሱ ጥሩ አይደለም። ስለዚህ እንዲታገሉ እርዷቸው። ነገሮችን ለምሳሌ ማድረግ ሲያቅታቸው የሆነ መፍትሄ ሰጧቸው እንጂ ሁሉን ነገር ለእነሱ አታድርጉላቸው። ያን ስታደርጉ ቅድም ያልኳችሁን የህይወት ክህሎቶች በሙሉ አቺቭ ማድረግ ይችላሉ። በራሳቸው መብላት፣ መጠጣት፣ መነሳት፣ ለብሳቸው ማጠፍ የመሳሰሉትን በቤት ውስጥ ስራም እንዲሰሩ አበረታታቸው። ያን ስታደርጉ ልጆች አይምሯቸው እየሰፋ በራሳቸው ጥሩ ኮንፊደንስ እንዲኖራቸው፣ ለትምህርታቸው ደግሞ ጥሩ መሰረት ትምህርትን ለመሸምደድ ለመያዝ ኤቢሲዲንም ከለሩን ሁሉንም ለመያዝ አይምሯቸው ምን ያዘ ማለት ነው? መሰረትን ያዘ ወይም ደግሞ ፋውንዴሽኑን ሰራ ነው ማለት ነው። እነዚህ ፋውንዴሽኖች ለማድረግ ደግሞ እነዚህ 7 ክህሎቶች በየቀኑ ማስለመድ ይኖርባቸዋል ማለት ነው። ለዛሬ ያለኝ መረጃ ይህን ይመስላል። መረጃውን ከወዳችሁት ላይክ አድርጉ። ሀሳብ አስተያየት ካላችሁ ከታች ኮሜንት ላይ ጻፉልን። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ የህፃናትና ታዳጊዎች ክሊኒክ። መልካም ጊዜ